ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ አድማጮቻችን የሸገር ስፖርት ፕሮግራማችን አሁን ተጀምሯል። ዛሬ ቅዳሜ እንደዚሁም ነገ እሁድ የሚደረጉ የተለያዩ የእንግሊዝ ፕሪሚየር ሊግ ግብን የያዙ ጨዋታዎች አሉ። ለነገሩ ሰኞም አለ ኤቨርተን ማንቸስተር ሲቲን የሚያስተናግድበት ጨዋታ። የመጀመሪያው እና ሀሳብ ቶሎ ቶሎ የምንገልጽበት ጉዳይ እንዲሆን የምመኘው አርሰናል እና ማንቸስተር ሲቲ ስለሚያደርጉት የዋንጫው ፉክክር በዚህ ሳምንትና በሚቀጥለው ሳምንት መጀመሪያ በሚደረጉ ጨዋታዎች ምን ይቀየር ይሆን የሚለውን ጥያቄ የምናነሳበት ነው። አርሰናል የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ መሪ ነው። መሪነቱን ወደ 6 ነጥብ ልዩነት ከፍ ለማድረግ ከቻለ በግብም ተንበሽብሾ ድል አድርጎ ማንቸስተር ሲቲን በነጥብ ብቻ ሳይሆን በግብ ክፍያ እና ብዙ ባገባ በሚለው የፉክክር አይነት በልጦ ለመገኘት አርሰናል ብዙ ማድረግ አለበት ዛሬ ምሽት። ማንቸስተር ሲቲም በተመሳሳይ ይህንን ይገባዋል፣ ይህንን ይረዳል። አርሰናል ቀድሞ ተጫውቶ የያዘውን የነጥብ ልዩነት ማጣፋትና ወደ 0 መመለስ፣ የግብ ክፍያ ላይ ብልጫ መውሰድ፣ ብዙ ባገባ የሚለውን ብልጫውን ደግሞ ይበልጥ ማጠናከር አለበት። አሁን የዚህን ሳምንት ጨዋታዎች ወይም ጌም ዊክ 35 የምንላቸውን ጨዋታዎች ማየት ከመጀመራችን በፊት 34ኛው እንዴት አለፈ ብንል ያው አርሰናልን ከኒውካስል ጋር ነው ያየነው። ማንቸስተር ሲቲን ግን አላየነው። እዚህ የዋንጫ ፉክክር ላይ ግን መሰረታዊ ጥያቄዎችን እንድናነሳ በስጋትም በመልካም አጋጣሚነት መታየት ያለባቸውንም ጉዳዮች ግን እንድናይ ያኛውን የኒውካስልና የአርሰናልን ጨዋታ የሲቲንና የሳውዝሃምፕተንን ጨዋታ ምናምን መነሻ አድርገን ቡድኖቹ ለመጨረሻ ጊዜ ሲጫወቱ ያየ ነው። ምናልባት አርሰናል ከአትሌቲኮ ማድሪድ ጋራ መነሻ አድርገን በመጪዎቹ ሳምንታት በመጪዎቹ ጨዋታዎች ምን ይሆናል የሚለውን መነጋገር ብንጀምር ጥሩ መሰለኝ። ልክ ነው። ዋንጫውን ማን ያሸንፋል የሚል ጥያቄ ሁላችንም ጋር ስላለ ይሄ በተግባር ሲመለስ የምናየው ነው የሚሆነው። ሜይ 24 ይለይለታል። በቃ እኮ ደርሷል እኮ ጊዜው ግን ያው ደርሶ አለቀ እስኪባል ድረስ እና ገሌ ሻምፒዮን ሆነ እስኪባል ድረስ ግን በእያንዳንዱ ጨዋታዎች፣ በእያንዳንዱ እንቅስቃሴዎች፣ በእያንዳንዱ ውጤት ዙሪያ ሀሳብ መለዋወጣችን አይቀርም። አርሰናል ዛሬ ትልቅ ጨዋታ ነው ያለው። ያው በጣም ትልቅ ጨዋታ፣ ወሳኝ ጨዋታ ነው። ለነገሩ በየሳምንቱ ወሳኝ የሚባሉ ጨዋታዎችን ነው እያደረገ ያለው ማለት። ከወሳኝም ደግሞ ለኔ ከቀሩ ጨዋታዎች ከፉልሃምና ከዌስትሃም ጋር የሚያደርገው ጨዋታ የበለጠ አስቸጋሪ ነው ብዬ ነው የምወስደው ነው። ልክ ነው። በእያንዳንዱ ጨዋታ ላይ ከዚህ በኋላ ትንሽ መዘናጋት የሚያስከፍለው ዋጋ በጣም ትልቅ ነው የሚሆነው። እንደውም በዋንጫ ፉክክሩ ላይ ስለሆነ እያነሳን ያለ ነው ማሸነፍ ብቻ በቂ የሆነበት እኮ አይደለም። አሁን ማለት ሁለቱም ቢያሸንፉ ግዴታ የሚለያዩት ባለፈው ሳምንት ማንቸስተር ሲቲ የደረጃ ሰንጠረዡን በመሪነት ሲረከብ እንደሆነው ብዙ ጎል ማስቆጠርም ደግሞ ጨዋታዎች ላይ ይፈልጋል፣ ይጠይቃል። ያንንም አድርጎ ማሸነፍ ይጠይቃል። ልፈልጌ ነው የ3 ነጥብ ጉዳይ ብቻ ሳይሆን ብዙ ጎልንም ደግሞ ይፈልጋል ጨዋታዎቹ። በዚህ ረገድ ማንን ነው የበለጠ ምናምነው ብዙ ጎል በማስቆጠር የሚለው ብዙ የተነጋገርንበት ነው። ከዚህ በፊት ያየነውም ነው። ደግሞ አሁን አርሰናል ላይ ተከታታይ ጨዋታዎችን ብናይ አሁንም ደግሞ ግምታቸውን የሚሰጡም ሰዎች ሲናገሩ የምሰማው አርሰናል ያሸንፋል፣ ቢያሸንፍም በአንድ ጎል ልዩነት ነው ብለው ይናገራሉ። ይህንን ለምን እንደሚሉ ይገባናል። ለምሳሌ ከአትሌቲኮ ማድሪድ ጋር የነበረውንም ጨዋታ ብናስታውስ 1-1 ነው ያለቀው። እንደውም ይሄ ብዙ የፔናልቲ ጉዳዮች ጥያቄዎች የተነሱበት ነው። ሁለቱም ክለቦች በፔናልቲ ነው ጎል ያስቆጠሩት። ከዛ በፊት ከኒውካስትል ጋር ሲጫወት 1-0 ነው ያሸነፈው። ከዛ በፊት ከማንቸስተር ሲቲ ጋር ነበር የተጫወተው። ትልቅ ስቴትመንት የተላለፈበት የተባለው ማንቸስተር ሲቲ 2-1 አሸንፏል። አርሰናል 1 ጎል ነው ያገባው እና የአርሰናል ጎል የማስቆጠር አቅም
በጣም እየሳሳን የመጣው የውድድር ዓመቱ እየተጠናቀቀ በመጣበት ጊዜ እና አሁን በዚህ ወቅት ላይ ደግሞ ከማን የበለጠ ኃላፊነት ይጠበቃል የሚለውንም አብረን የምናነሳበት ይመስለኛል። ለዛ ነው አሁን ብዙ ሰዎች በዚህ የፉልሃምና የአርሰናል ጨዋታ ላይ እና በቀሪዎቹ የአርሰናል ጨዋታ ላይ በአብዛኛው በቃ ትኩረት የምንሰጠው ትልቁ ተጫዋች የሚሆነው ቪክቶር ዮኬሬሽ ነው የሚል አስተያየት እየሰጡ የሚገኘው። ምንድን ነው መሰለሽ፣ ልክ ነው አርሰናል አሁን በተጠቀሰው መጠን አንዳንድ ጎል እያገባ ነው። ይሄ ደግሞ ለዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግን ዋንጫ ለማሸነፍ ከሚያስፈልገው ነገር ጋር አብሮ አይሄድም ማለት በነጥብ እኩያነት ተፈጥሯል፣ የግብ ክፍያ እኩያነት ተፈጥሯል። ብዙ ባገባ በሚለውም በጣም ተቀራራቢነት አለ። እኩል ጨዋታ ላይ በነበሩበት ሰዓት ላይ የአርሰናል ነጥብ 70 የማንቸስተር ሲቲ ነጥብ 70 የአርሰናል የግብ ክፍያ 37 የማንቸስተር ሲቲም 37 ከዛ የሚለያዩ ያልነው ብዙ ባገባ በሚለው ነው። ማንቸስተር ሲቲ የ3 ነው ብልጫው። ስለዚህ አሁን በሚቀሩ ጨዋታዎች ላይ ጎል ማስቆጠር እጅግ በጣም ወሳኝና አስፈላጊ ነው። ይሄንን ማድረግ በመቻል ከአርሰናል ይልቅ ማንቸስተር ሲቲ የተሻለ አቅም ላይ ያለ ይመስላል ነው። አሁን ይሄንን ማወቅ የጀመርነው ወይም በእንግሊዝ ፕሪሚየር ሊግ በሚደረጉ ዋንጫ የማንሳት ፉክክሮች ውስጥ ስሌቱ በዚህ መንገድ እንደሚሄድ ማወቅ ከጀመርን ትንሽ ቆየት እያልን መጣን እኮ። አሁን በተለይ ከአርሰናልና ከኒውካስል ጨዋታ ጀምሮ አርቴታ ያለውን ነገር መነሻ አድርገን በቃ አዲስ ሊግ በሉት አለ አልነው። እሺ ብለን ምንም ችግር የለም በሉ ሲለን ብንልም ብንታዘዝም አዲሱ ሊግ የሚፈልገው ነገር የተለየ ነው። ያ የተለየ ነገር ገብቶታል አርቴታ። ስለገባውም ቀሪዎቹን ጨዋታዎች እንደ ሌላ እንደ አዲስ ሊግ አስቧቸው፣ የሚፈልገው ነገርም የተለየ ነው ሲል በቃ የሚፈለገው ነገር ገብቶታል፣ የሚፈለገውን ነገር ይሰጣል ነበር የኔ ሀሳብ ሆኗል ለመናገር። ከዛ የኒውካስል ዩናይትድ ጨዋታ መጣ። የኒውካስል ዩናይትድ እና የአርሰናል ጨዋታ በሚመጣበት ሰዓት ላይ ምን ተፈጠረ የሚለውን ነገር ብናይ የመጀመሪያዎቹ ደቂቃዎች ላይ አርሰናል በቃ አርቴታ እንዳለው ያ የተባለውን ነገር ሊያደርግ የተዘጋጀ ሊያደርግ አቅም ያለው የተባለውንም እንደሚያደርግ እንዲሰማን አደረገኩ። የመጀመሪያዎቹ ደቂቃዎች ላይ ውርውሩ ምናምን በጣም ያምር ነበረ። ከዛ 9ኛው ደቂቃ ላይ ኢዜ ጎል አገባ። ያው ከተለመደው ምንጭ ከማዕዘን ምት፣ ግን በተለየ መንገድ ነው የማዕዘን ምቱን የተጠቀሙት አይደለም። ልክ ነው። የምናስታውሰው ከሆነ ማድዌኬ እንዴት አድርጎ አቀበለ፣ ከዛ በኋላ እንዴት አድርጎ ለኢዜ ደረሰ፣ ኢዜ እንዴት አገባ። የኒውካስል ተጫዋቾች ረጃጅም ስለሆኑ ለነ ጋብርኤል ማግሃሌሽ በማሻማት ኳሱን ምናምን ብለው አስበው ነው። ስለዚህ የኒኮላስ ጆቨር አዲሱ ሀሳብ አድርገን ወሰድ ነው። በነገራችን ላይ በዛ ጨዋታ ላይ 9ኛ ደቂቃ ላይ አርሰናል ጎል ሲያስቆጥር በዘንድሮ የውድድር ዓመት በሜዳው ባደረጋቸው የእስካሁን ጨዋታዎች ከ10 ደቂቃ በታች ጎል ሲያስቆጥር ለመጀመሪያ ጊዜ ነው። የለውም እንደዚህ አይነት ነገር። ቶሎ ጎል አያገባም። ከዛ በኋላ ግን ደረቀ። በቃ ከአንድ ጎል በላይ አልሄደም። ምን እያወቀ ጎል በጣም ወሳኝ መሆኑን እያወቀ ለምን ብዙ ባገባ የሚባል ፉክክር ስላለ፣ ለምን የጎል ልዩነት ወይም ጎል ዲፍረንስ የሚባል ነገር ስላለ በቃ የተሻለ ነገር ያደርጋል። 90 ሚኒት ላይ ስታገቢ ከ10 እስከ 20 ከ20 እስከ 30 ከ30 እስከ 45 ከዛ ሰከንድ አፍ ላይ ምናምን በቃ ዛሬ ሊቀጠቅጠው ነው። በዚህኛውም የትግል መስመር አርሰናል ማንነቱን ሊያሳይ ነው ምናምን አይነት ነበር ኤክስፔክቴሽናችን። ጨዋታው ሲያልቅ ምን ተሰምቶን አለቀ ወይም ምናል የሚለው እድለኛ ነው ስለተረፈ ሆነ የብዙ ሰው ቋንቋ። በተለይ ዊሳ የሳተውን ኳስ እያነሱ ሰዎች እድለኛ ነው አለው። ስለዚህ ምንድን ነው የመጀመሪያዎቹ ደቂቃዎች ላይ የነበረውን ነገር ለ90 ደቂቃ መመንዘር ያልቻለው ለምንድን ነው ብለን መጠየቃችን አይቀርም። ከኒውካስል በላይ ደግሞ ፉልሃም አስቸጋሪ ነው የዛሬው ተጋጣሚ። ኒውካስል እኮ አርሰናልን ሲገጥም ወየውልሽና ወየውለት እየተዘፈነለት እኮ ነው። አሰልጣኙን ማቆየት ይሻላል አለማቆየት፣ እንዲህ የማይረባ ሆኖ እንዲህ ውጤት አልባ ሆኖ ተብሎ እኮ የሰውየው በስራ መቆየት ጫና ውስጥ ነው። ከ11 ጨዋታ 8 ተሸንፎ እኮ ነው አርሰናልን ይገጥም የነበረው። ፉልሃም እንደዛ አይደል። ስለዚህ እንደዛ የሆንሽ እንደ ዊሳ ላይ ስትልሽ ይችላሉ ማለት ነው። what you have to do is you have to be clinical መሆን ማለት ምንድነው? የምታገኘውን የግብ ዕድል ወደ ጎልነት መቀየር መቻል አለብሽ። ኤምሬትስ ስቴዲየም የነበሩ 60 ሺህ አካባቢ የአርሰናል ደጋፊዎች ዳኛው የአርሰናልና የኒውካስል ጨዋታ አለቀ ሲሉ ለምን ደስ አላቸው ብትይኝ
የእፎይታ ስሜት ለምን ተሰማቸው ብትይ ዋናው የምታገኘው መልስ ቢካውዝ ኒውካስል ዩናይትድ አርሰናልን ጫና ውስጥ ከቶት ስለነበረ ነው። ያስፈራ ነበረ፣ ደግሞ ነጥብ ሊጣል ነው ለማለት ተዘጋጅተን አሞጥሙጠን ነበረ። እንቅስቃሴው ያንን የሚያስብል ስለነበረ እንጂ ሟርተኝነት አይደለም። ስለዚህ እንደዚህ አይዘለቅም፣ እንደዚህ አይገፋም። ከባድ ነው። ያሉበትን ጫና ያሉበትን ድርብርብ ያለ ነገር እንደምንረዳ ከዚህ በፊት በነበሩት ፕሮግራሞቻችን ላይ አንስተናል። ነገር ግን ምንም ማድረግ አይቻልም። ሁለተኛው የሚነሳው ጥያቄ ማንቸስተር ሲቲስ ብቲ ማንቸስተር ሲቲ ቅምጥል ላይ ነው ለእኔ። ምን አቀማጠለው ብቲ ከሳውዝሃምተን ጋራ ነው የተጫወተው። አርሰናልና ማንቸስተር ሲቲ 77 ነጥብና 37 የግብ ክፍያ አላቸው። ብዙ ባገባ ሲቲ አንደኛ ሆነ ካልን በኋላ ሲቲ የገጠመው ሳውዝሃምተንን ነው። ሳውዝሃምተንን ሲገጥም ሃላንድ የለም ፈርስት 11 ላይ ጋባሽ፣ ዶኩ ምናምን የለም፣ ሲልቫ የለም ያሉ በቃ። ይሄ ማለት ማንቸስተር ሲቲና ፔፕ ጋርዲዮላ ቀጥሎ ለሚመጣው የኤቨርተኑ የሜፎር ጨዋታ ዋና ዋና ተጫዋቾቻቸውን የማሳረፍ ነጻነት መብት፣ እንደዛም ሆኖ ደግሞ አሸንፎ በኤፍኤ ካፕ ወደ ፍጻሜ የማለፍን ውጤት አምጥተዋል። ሰከንድ አፍ ላይ ቀይረው አስገብተዋቸዋል። ሰከንድ አፍ ላይ ቀይረው ካስገቧቸው በኋላ ድሉን ሳውዝሃምተን 1-0 ሲመራ የነበረውን ነጥቀዋል። በእኔ እምነት አሳይተውናል መቀያየርም እንደሚችሉ። እነዛ ዋና ዋና ያልናቸው ተጫዋቾች ተቀይረው ከመግባታቸውን በፊት ሲቲ መጥፎ አልነበረም። ያው ፊት ላይ አላምርብህ ብሎት ነበረ እንጂ ግን ፍሬሽ የሆነ ሌግ ይዘው ነው የሚገቡት ከኤቨርተን ጋር ሲጫወቱ ማለት ነው። አርሰናል ይሄ አለው ይሄ ሶ ከነጥብና ከግብ ክፍያ እኩያነት በኋላ ሁለቱም ቡድኖች ስናያቸው አርሰናልን ከኒውካስል ጋር፣ ማንቸስተር ሲቲን ከሳውዝሃምተን ጋር አይተነዋል። ሳውዝሃምተን ኦፍ ኮርስ የቻምፒዮንሺፕ ቲም ነው። ኒውካስል ያለ ታሪፍ ነበር። አሪፍ የሆነው ድንገት በመጣ አሪፍነት ነው ወይስ አርሰናል እና የአርሰናል መዳከም በሰጠው ፈቃድ ነው እንደዚህ ሆነው የሚል ነገር መነሳት መቻል አለበት ብዬ አምናለሁ ብዬ እላለሁ እኔ። ከዛ ቀጥሎ የሚመጣው ጥያቄ ምንድን ነው? ዛሬስ ምንድን ነው ልናይ የምንችለው? እኔ ለአርቴታም ለአርሰናል ተጫዋቾችም የምመክረው ለምሳሌ አሁን ወሬያቸው በሙሉ በአትሌቲኮ ማድሪዱ ጨዋታ የቻምፒዮንስ ሊጉ ምሽት ዕለት ኢዜ ላይ በተሰራው ጥፋት ፍጹም ቅጣት ምት ተከልክለናል። ዴክላን ራይስ ምን አለ? ዳኛው ሲሰጉ አየዋቸዋል። ያው እንትና ሲውረገረግ አልነበረ ዲየጎ ሲሞን ሲሰጉ አይቻቸዋለሁ አለ። ፍርሃት ውስጥ ጫናውን ሲወድቁ ምናምን አይቻቸዋለሁ አለ። እኔ አይ ዶንት ቲንክ አሁን ዴክላን ራይስ ያለው የእንግሊዝ ሚዲያዎች በጣም እንደ ትልቅ ኢሹ አንስተው ቢግ ክሌም ነው እያሉ ነው እያወሩ ያሉት እነሱ። እኔ ዳኛው ዲየጎ ሲሞኔ ስለተውረገረገ ሰግተው ያንን ፍጹም ቅጣት ምት ከልክለዋል ብዬ አላስብም እኔ። ምክንያቱም ዳኛው አሉ፣ የቪዲዮ አሲስታንት ሪፈሪው አሉ፣ መነጋገር አለ። ዳኛውማ ሜዳ ላይ እኮ ሪጎሬ ነው ብለዋል። አርቴታ የሚለው በፕሪሚየር ሊግ ቢሆን ሪጎሬ አይደለም አውቃለሁ አለ በፕሪሚየር ሊግ ህግ። በቻምፒዮንስ ሊግ ግን ኮንሲስተንትሊ ይሄ ነገር ፍጹም ቅጣት ምት ሲያሰጥና ይቆየዋል እና ወይኔት ካምስዋስ እኛ ጋር ሲደርስ ግን ሪጎሬ አይደለም አለ። አናዶ አንድ ሲበጣማል። ለምን ሲባል የእኛን ዕጣ ፈንታ እኮ የሚወስን ነገር ነው አለ። ለአንተስ ብትኝ እኔም ሪጎሬ መሰጠት ነበረበት ነው የምልሽ። አሁን በቃ አርሰናል ተበድሏል ወይም ዳኛው የወሰኑት ውሳኔ የአርሰናልን ትልቅ ጥቅም አሳጥቷል። ግን እዚህ ላይ ማላዘን ትርጉም አለው ወይ ነው? አሁን እዚህ ላይ መቆየት ጥቅም አለው ወይ? የሚሻለው በቃ ይሄ ነገር ሆነ፣ በዚህ ጉዳይ ላይ አስተያየት ሰጠሽ፣ አሁንም ቀጥሎ ከአትሌቲኮ ጋር ልትጫወች ስቲ ማክሰኞ ድጋሚ አሁንም ከፈለግሽ የዕለቱን ዳኛ ኢንፍሉዌንስ ያደርግልኛል ብለሽ ካሰብሽ ከፉልሃሙ ጨዋታ በፊት ግን እርሹ ይሄንን ልጆቹ ሙሉ ትኩረት ያድርጉ እዚህ ላይ። ይሄ የቪክቲም መሆንን ነገር ይዘሽ ስትገቢ እኔ ብዙ ይረዳሉ ጋይ የተለያየ ውድድር ነው የአውሮፓ ሻምፒየንስ ሊግም ፕሪሚየር ሊጉም ምንም የሚያገናኘው ነገር የለም። ግን አሁን ለምሳሌ ከጋዜጠኞች ጋር ሲገናኝ አርቴታ ወይም ሌሎች የአርሰናል ተጫዋቾች በጥያቄ መልክ ሊነሳላቸው ይችላል። ግን በዋናነት ራሳቸው የአርሰናል ተጫዋቾች ራሱ አርቴታ በቃ ሙሉ ለሙሉ ትኩረት ማድረግ ያለባቸው ስለ ፉልሃሙ ጨዋታ ብቻ ነው። እኔ የሚገባኝ እሱን፣ ምክንያቱም ከፉልሃም ጋር ነው የሚጫወቱት። ለምሳሌ ከአትሌቲኮ ማድሪድ ጋር በነበረው ጨዋታ ላይ
አንተ እንደውም ይሄንን ያላምንበትም በፍጹም እንደዚህ ያደርጋሉ ብዬ አልገምትም ብለህ ነበር ከጨዋታው በፊት ስናወራ። ማሳረፍ አይ በቃ ጉልበት መቆጠብ የሚባለውን ነገር ያው ይሄኛውም ጨዋታ ወሳኝ ስለሆነ ግን እንዴት ተቆጥበው እንደዚህ አይነት ሐሳብ ምላውን ለማምጣት የፈለኩት የሆነ ጨዋታ ስታደርግ ከፊት ያለውን ጨዋታ እያሰብክ የሆነ የምታስተካክለው ነገር ሊኖር ይችላል። ስለ ጨዋታው ነው ግን አሁን ያ የዳኝነት ውሳኔ ግን የነበረበት ጉዳይ ኦልሬዲ በቃ ያለቀ ነገር ነው። ምንም የሚፈጠር ነገር የለም። ስለ ጨዋታው ስለ ፉልሃም ጨዋታ ማሰብና ከዛ ደግሞ ቀጥሎ ስለሚመጣው ስለ አትሌቲኮ ማድሪድ ጨዋታ እንዴት ልጫወት ምን አይነት ያጫወት ይዘት ይዤ ልቅረብና እንዴት ላሸንፍ የሚለው ነው የሚያዋጣው እንጂ እንዳልከው ተበድያለሁ የሚለው ነገር ብዙም የሚለውጠው ነገር አለ ብዬ እኔም አላምንም። ብዙ ባለሙያዎች ተስማምተዋል በአርሰናል ፍጹም ቅጣት ምት መከልከል ተገቢ ያለ መሆን ዙሪያ። የቤን ዋይትስ ጉዳይ ግን ካነሳው ምን እጁ ያሰጣል ወይ መሰጠት የለበትም ተብሎ ያሰጣል እንጂ ኧረ በእውነት ያሰጣል። አይ ዲፍሌክሽን አለዋ አይ ያሰጣል አሁን በዚህ ላይ ከተከራከረ አይ እንደው ስለተነሳ ይሄ ነው እንጂ እጁ ከመንካቱ በፊት ጉልበቱ ነክቶታል ነው ክርክሩ አይደለም። እና እየወደቀ ነው የነበረው ነው ሁለተኛው ፖይንት ደግሞ ያሰጣል። እሺ የአርሰናል ተከልክሏል ለቤን ዋይት የተሰጠው ፍጹም ቅጣት ምት ግን የተገቢነት ጥያቄ አርቴታም አላነሳም። በነገራችን ላይ የአርሰናል ሰዎች ጃሚ ካራገር በጣም ሲከራከሩበት ነው። ጃሚ ካራገር ሌላ ሰው ነው ግን አሁን አርሰናል በመበደል አላነሳው። በመበደል ያነሳው ኢዜን በተመለከተ ነው። ኢዜን በተመለከተ ግን እኔ ከአርቴታ ጎን ነኝ። እሺ ለማንኛውም ወደ የፕሪሚየር ሊግ ጉዳይ ወደ ፉላሙ ጉዳይ እንሄድና በጣም ወሳኝ ጨዋታ ነው። ቀላል ጨዋታ እንደማይሆን ይጠበቃል። ምናልባትም አርሰናል ቅድም እንዳልከው ሰዎችን በተደጋጋሚ የሚናገሩት በቀሩት 4 ጨዋታዎች ላይ ነጥብ ይጥላል ከተባለ አንደኛው ነጥብ ሊጥል የሚችልበት ከባድ ፍክክር የሚያጋጥመው በዚህ ጨዋታ ላይ ነው ብለው ብዙ ሰዎች ያምናሉ፣ ይህንን ይናገራሉ። ማንቸስተር ሲቲን በተመለከተ ነጥብ ከመጣል ጋር በተያያዘ ምናልባት የኤቨርተን ጨዋታና የበርንመዝ ጨዋታ ላይ ማንቸስተር ሲቲ ሊቸገር ይችላል የሚል አስተያየት አለ። ግን አሁን ያለው ወቅታዊ ሁኔታ ስለ ማንቸስተር ሲቲ እንደዚህ እንድናስብ ያደርገናል ብዬ ለመገመት እቸገራለሁ። ምክንያቱም የመጨረሻ ያየነው ጨዋታ ከሳውዛምፕተን ጋር ስለሆነ ልክ ሳውዛምፕተን መምራት እንደጀመረ ማንቸስተር ሲቲ ምን አይነት መልስ እንደሰጠ ያየንበትም ደግሞ ነው አይደል? ጎሎቹ የተቆጠሩት ጎሎች የጨዋታው እንቅስቃሴ ያኛው ሜንታሊቲ እንዳለ ስለሆነ በኤቨርተኑም ጨዋታ ላይ ያንን ሜንታሊቲ ይዘው ይመጣሉ ብዬ ነው የምጠብቀው። ከፉልሃም ጋር የሚደረገው ጨዋታ ግን ለአርሰናል በጣም በቃ ወሳኝ ስለሆነ ሙሉ ለሙሉ ትኩረት ይፈልጋል። እንደገና ደግሞ የተለየ ኃላፊነት የተጣለባቸው ጎል የማስቆጠር ጉዳይ ላይ በቀጥታ የሚመለከታቸው እንደ ቪክቶር ዮኬሬሽ አይነት ተጫዋቾች ምን ነገር ያደርጋሉ የሚለውን የሚጠበቅበት ይመስለኛል። ማለት የቪክቶር ዮኬሬሽ አርሰናልን መቀላቀል እሱም በጣም አብዝቶ ሲፈልገው የነበረው በፕሪሚየር ሊግ ማንነቱን ማሳየት የነበረው ጉጉት ካለ አብሮት ይሄ ጊዜ ለቪክቶር ዮኬሬሽ የተሰራ ነው። ገባሽ? በቃ አሁን አርሰናል እንዲህ ባለ ትልቅ ትንቅንቅ ውስጥ ባለበት ሰዓት ላይ የቪክቶር ዮኬሬሽ ጎሎች ረድተውት ዋንጫ የሚያሸንፍ ከሆነ የሚንሰሎት ለሱ ለግሉም ነው የምልሽ። ከዛ በተጨማሪ ግን ይሄንን ልጅ አርሰናልን ሲቀላቀል ጀምሮ ጎል የገባ ያህል ዋንጫ ያሸነፈ ያህል ሰለብሬት ሲያደርጉ ለነበሩ የአርሰናል ደጋፊዎች ይሄ ልጅ ያኔ የተደሰታችሁት ይሄንን እንድሰጣችሁ ነው ብሎ እንዲሰጣቸው ውለታ አለበት ግዴታም አለበት ብዬ ነው የማስበው። ይሄንን ማባከን ወይም እሱ አቅቶት መታየት ግን የዝውውሩን ልክነት እንደገና ሰዎች በጥያቄ ምልክት ውስጥ ሊከቱት ይችላሉ ብዬ ነው የማስበው። 2-3 ጠቃሚ ነገሮችን ልንገርሽ ይህንን ጉዳይ ከመጨረሳችን በፊት። አንደኛው አርሰናል ቤት ተደጋግሞ የሚነሳው የሜንታል ስትሬንግዝ ጉዳይ ወይም አእምሮዊ ጥንካሬ ይፈልጋል። ጫናው ከባድ ነው፣ ልክ ነው። አድካሚ የውድድር ሂደትን አልፎ ድካም እየታየባቸው ነው፣ ልክ ነው። ነገር ግን ይህንን በተለይ የሜንታል ኢሹውን አርሰናል ኦቨርካም ካላደረገ በስተቀረ ተጋጣሚ ፉላምም ሆነ ዌስትሃምም ሆነ ክሪስታል ፓላስ ለአርሰናል በጣም አስቸጋሪ ነው የሚሆነው። በጣም ኢምፖርታንት ነው ብዬ የማስበው ለእኔ ከማክሰኞ በኋላ ነው። ማክሰኞ አርሰናል አትሌቲኮ ማድሪድን በድምር ውጤት አልፎ ወደ ሃንጋሪ ቡዳፔስት ሜይ 30 ላይ ለሚደረገው የዋንጫ ጨዋታ የሚያልፍ ከሆነ የሜንታሊቲ ኢሹ የሚቀረፍ ይመስለኛል። እኔ ወደ ኤክሳይትመንት የሚቀየር ይመስለኛል ለእኔ። አሁን በቃ ለልጆቹ ለአርሰናል ተጫዋቾች አንድ በጣም ትልቅ ታሪክ ለመስራት
ለታሪክ የቀረቡበት አርሰናል ከ2006 ጀምሮ አሁን ማለት 22 ዓመት ማለት ነው አሁንም እኮ አይደለ በኋላ ለመጀመሪያ ጊዜ 2000 ከ20 ዓመት በኋላ ለመጀመሪያ ጊዜ አርሰናል በቻምፒዮንስ ሊግ ፍጻሜ ሲጫወት እነዚህ ልጆች እዛ በቁት ዋንጫውን የሚያሸንፉ ከሆነ አርሰናል ፒኤስጂን ወይም ባየር ሚዩኒክን አሸንፎ ዋንጫ እንዲያሸንፍ በማድረግ ክለቡ ለመጀመሪያ ጊዜ ቻምፒዮንስ ሊግን ዋንጫ ሲያሸንፍ እኛ ነበርን ሊሉ ነው። ይሄ ከጫና ይልቅ ወደ ኤክሳይትመንት ይቀይረዋል ነገሩን ብዬ ተርኒንግ ፖይንት የሚሆነው እሱ ነው ብዬ ነው የማስበው። ማክሰኞ የሚደቆሱ ከሆነ ማክሰኞ አትሌቲኮ ማድሪድ ጥሏቸው ወደ ቻምፒዮንስ ሊግ ፋይናል የሚያልፍ ከሆነ ግን እመኝኝ በቃ ለእኔ ያ ሲዝኑን ሙሉ በሙሉ እንዳለቀ ያህል ሊያደርገባቸው ይችላል ብዬ ነው የማስበው። ሰው አሁንም ሁሉም ከግራም ከቀኝም የሚገጥማቸውም ከደጅ ሆኖ አስተያየት የሚሰጠውም የሜንታል ስትሬንግዝን ጉዳይ ያነሳል። ቪዬራ ይሄንን ይላል፣ ሄንሪ ይሄንን ይላል፣ ጋሪ ኔቭል ይሄንን ይላል፣ ፖል ስኮልስ ሁሉም ይሄንን ይላል፣ ዲዬጎ ሲሞኒም ይሄንን ይላል። ይሄንን ወደ ኤክሳይቲንግ ነገር መቀየር የሚችሉት ማክሰኞ ነው። ከማክሰኞ በፊት ግን የዛሬው ጨዋታ አለ። አንዱ ለእኔ ቆም ነገሩ እሱ ነው። 2 የአንቺ ሱፐር ኮምፒውተር ኤፕሪል ላይ የአርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ የማሸነፍ እድል 90% ነው ብሎ ነበረ። አሁን 70 አድርሶት 97% ነበረ፣ አሁን 70 አድርሶታል። ኤፕሪል ሜይን የጀመርነው አሁን ነው። ትናንትና ነው ሜይ ዴይ የነበረው፣ ሜይ ፈርስት የነበረው። ስለዚህ በእነዚህ ቀናቶች ውስጥ አርሰናል ምን ውስጥ እየገባ እንደሆነ ታማኝ መስሎ ስለ አርሰናል የኦፕታ ሱፐር ኮምፒውተር ዋንጫውን የማሸነፍ እድል ሁሌም ሃየር ማርክ ነው የሚሰጠው። ወደ 60 ሁሉ ወርዶ ነበር እኮ መቼ ነው መልሳ ከፍ ያለችው ወደ 70? ኒውካስልን ሲያሸንፍ። በእነዚህ በሚያዝያና በዛሬ መካከል አርሰናል ምን ያህል እየተቸገረ እንደሆነ በሚሰጠው ዋንጫ የማሸነፍ 100ኛ ምንም እንኳን እኔ ባላምንበትም ይህንን አይነት አስተያየት ግን ስለሚገለጽ ስለሚጻፍ ዓለም እሱ ላይ ተመስርቶ ስለሚያወራ አላምንበትም ብለን ማስቀረት ስለማንችል የምንናገረው ሀቅ አርሰናል ስቲል ፌቨራይት ነው የሚለው። አንቺ ነሽ የምታውቂው ስለ ኮምፒውተርሽ። ግን አሁን 70.8% ነው። እሺ ለማንኛውም ይሄኛው ልክ ነው። ምክንያቱም በአብዛኛው የኤፕሪል ወር ላይ የነበሩትን ጨዋታዎች ግምትና ያለፉትን ሂደት ስለሚካተትበት ዝቅ ማለቱ የሚጠበቅ ነው። ግን በጣም ወሳኝ ግን በበቂ አልዘቅ አላለም። ግን ለመናገር የተቸገረውን ያህል አልቀነሰበትም። እሺ በጣም እናመሰግናለን። ጥሩ ጊዜ ነው እያሳለፍነው። አድማጮቻችን ሀሳቦቻችሁን አስተያየቶቻችሁን እየሰጣችሁን ስለቆያችሁ እናመሰግናለን። ስላዳመጣችሁንም እናመሰግናለን። ኢትዮጵያ ለዘላለም ትኖር። ሸገር ስፖርት 2010